ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦች ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ሰላማችሁ ይብዛላችሁ እያልኩኝ ዛሬ ትሁት ተከታታይ ድራማ እስከ መጨረሻው አብራችሁ እንድትቆዩኝ በአክብሮት ጋብዛችኋለሁ። እንዲሁም ደግሞ ይህን ቻናል እስካሁን ድረስ ሳብስክራይብ ያደረጋችሁ ድራማውን እንዲጀምሩ በአክብሮት እንጋብዛችኋለን። እንግዲህ በስተመጨረሻ ትሁት ከዛ ከነ ካሌብ ቤት ወጥታ ሌላ ቤት እንደገባች ማለት ነው። ውድ ቤተሰቦቼ እንግዲህ ከዛ ቤት ከወጣች በኋላ እያጋጠማት ያለው ነገር ምንድነው የሚለውን እያንዳንዱን እያየን ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እየሰጣችሁ እስከ መጨረሻው የምንቆይ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ ከዛ ቤት ከነ ካሌብ ቤት ትሁት የወጣችው ተመስገን እሷን ሰላሟን ስላሳጣት ስለሆነ እንግዲህ ይህን ሰላሟን ለማግኘት ለማስመለስ ብላ ደልቷት ተመሽቷት ከምትኖርበት ቤት ወጥታ እንግዲህ አሁን ሌላ ሰው ቤት እንደገባች ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ እዛ አሁን በሄደችበት ቦታ እያጋጠማት ያለው ነገር እንደኔ አዝማሚያው ጥሩ አይደለም ማለት ነው። ውድ ቤተሰቦች እንግዲህ ምን ያጋጥማል ብላችሁ ታስባላችሁ? አሁን የገባችው ቤት የባለስልጣን ቤት ነው። እጅግ በጣም የተከበረና በጣም ብዙ በደልና ብዙ ክፋት እየሰራ የቆየ ግለሰብ ቤት ነው የገባችው ማለት ነው። ውድ ቤተሰቦች እንግዲህ እንዳያችሁት ከሆነ እዛ ቤት የተደበቀ ምስጢር አለ ማለት ነው። ውድ ቤተሰቦች እንግዲህ ይሄን ምስጢር ፈልቅቃ የምታወጣ ትመስለኛለች ማለት ነው። ውድ ቤተሰቦች እንግዲህ እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች እንግዲህ ተመስገን ትሁትን ከራሷ ጋር አንድ ላይ አብራ እንድትኖር ብሎ አስቡ ከዛ ቤት ተስማምታ ከነ ካሌብ ቤት ብትወጣም በስተመጨረሻ ካሌብን ማለትም ተመስገንን ሸውዳ ከተመስገን ቤት እንዳመለጠች እና እህቷን ካስመለጠች በኋላ እሷም ደግሞ ከተመስገን እጅ እንዳመለጠች ገልጽ ነው ማለት ነው። ውድ ቤተሰቦች እንግዲህ በስተመጨረሻ ምን ሊሆን ይችላል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች እንግዲህ በስተመጨረሻ ይህ ድራማ እጅግ በጣም አጓጊ ደረጃ ላይ መድረሱ ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ አሁን ከዛ ቤት ካሌብ ጠፍቷል። ካሌብም የጠፋው ለምንድነው ከተባለ ለስራ ብሎ ወደ ሌላ ሀገር ወደ ከተማው ሳይሆን ወደ ገጠር ሂዶ ፕሮጀክቱን እያሳለጠና የአባቱን ተልዕኮ እያስፈጸመ እንደሆነ ይገኛል ማለት ነው። ውድ ቤተሰቦች እንግዲህ በስተመጨረሻ አሁን ላይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እኛ ካሌብና ትሁት ይጋባሉ ብለን ስናስብ ቆይተን በስተመጨረሻ ግን እንደዛ አልሆነ ማለት ነው። ውድ ቤተሰቦች እንግዲህ ኤደንና ዳንኤል ተጋብተዋል ማለት ነው። ውድ ቤተሰቦች ኦልሬዲ ሊጋቡ መጨረሻ ደረጃ ላይ ደርሷል። ውድ ቤተሰቦቼ ከሀገር ውስጥም ከሀገር ውጭም ያላችሁት በተለይ የኔ ውዴቶቼ አረብ ሀገር ያላችሁት እስቲ ሳብስክራይብ ያደረጋችሁ የእናንተን አብሮነታችሁ አሳዩኝ እላችኋለሁ። ይህ ድራማ ለብዙ እህቶቼ ውጭ ሀገር ላሉት እንዲደርሳቸው ሳብስክራይብ በማድረግ ሼር በማድረግ እንዲሁም ላይክ ኮመንት በማድረግ አካውንቴን እንድታሳድጉልኝ በአክብሮት እንጋብዛችኋለን። ውድ ቤተሰቦች እንግዲህ በስተመጨረሻ ምን ይፈጠራል ብላችሁ ታስባላችሁ? ከዛ ቤት ትሁት ያን የተደበቀው ምስጢር ካወጣች በኋላ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች እንግዲህ ትሁት አዝማሚያዋ እኔን በበኩሌ አልተመቸኝም። ምክንያቱም እዛ ቤት የሄደችው በጣም ከትልቅ ሰው ቤት ነው። ትልቅ ሰው ነው፣ ባለስልጣን ነው። የራሱ ሴራ እዛ ቤት አስቀምጦ ሊሆን ይችላል ማለት ነው። ውድ ቤተሰቦች እንግዲህ ያ ምስጢር ካወጣች አይለቃትም ብዬ አስባለሁ ማለት ነው። ውድ ቤተሰቦች እንግዲህ በስተመጨረሻ ከባድ ፈተና ውስጥ ልገባ ነው ማለት ነው። ውድ ቤተሰቦች እንግዲህ ትሁት የምትታወቀው በጥሩ ስራ በጥሩ ምግባር ሆነና ያን ጥሩነት ተጠቅማ አንድ ነገር ብታረግ በጣም ከፍተኛ ችግር ውስጥ ትገባለች ማለት ነው። ውድ ቤተሰቦች እንግዲህ ቤቲም እንዳለቻት ከሆነ ገዛኝም እንዳለው ከሆነ አንቺ እዚህ ቤት መቆየት የምትችሉ በማያገባ ሳትገቢ ስትቀሪ ነው ማለት ነው ብሎ ቀድሞንም አስጠንቅቋታል ማለት ነው። ውድ ቤተሰቦች እንግዲህ ይሄን ሀሳባቸውን ሰምታ እንደ ሀሳባቸው የምትቆይ ከሆነች
እቺ ልጅ ሰላሟን አግኝታ ትኖራለች፣ አለበለዚያ ከፍተኛ ችግር ውስጥ እንደምትገባ ተናግሯታል ማለት ነው። ውድ ቤተሰቦች እንግዲህ ተመስገን በስተመጨረሻ ሌላኛው ሀሳብ ደግሞ ተመስገን እነ ካሌብ ቤት ሄዶ ትሁትን እዚህ ጋር እንድትሰጠኝ ብሎ ብማጸናትም እሷ ግን የለችም ማለት ነው። እሱ ያሰበው ምንድን ነው? ያስመለጠው ካሌብ አባት ነው ብሎ ነበር። ግን እንደዛ አይደለም። እሷ ለራሷ ጊዜ ነው የጠፋችው እና እዛ ቤት አሁን ከተመስገን ከካሌብ አባት ጋር ተስማምቶ እየኖረ ነው ማለት ነው። ወዲህ ሰዎች እንግዲህ ተስማምቶ ይቀጥላሉ ትላላችሁ ወይስ ምን ይፈጠራል ብላችሁ ታስባላችሁ? እንግዲህ በስተመጨረሻ ልብስ ወደ ማጠብ ደረጃ ደርሷል ማለት ነው። ቤተሰቦች እንግዲህ በስተመጨረሻ እኛ ከምናስበው የተለየ ነገር የሆነ ነው ማለት ነው። ቤተሰቦች እንግዲህ በዚህ ዙሪያ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እስካሁን ድረስ በእኔ በኩል ያለኝ ሀሳብ አስተያየቴ ይሄን ይመስላል። ሌላ ክፍል ይዤ እስከምመጣ ድራማውን ሳብስክራይብ ያደረጋችሁ እስከ መጨረሻው እንድትቆዩ በአክብሮት እንጋብዛችኋለን። ውድ ቤተሰቦች የኔ ቻናል ገና እያደገ ስለሆነ እንድታሳድጉ ሳብስክራይብ በማድረግ እንድታበረታቱ በአክብሮት እንጋብዛችኋለን። ቻው ቻው።